ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንዲሁም እዚህ የተገኛችሁ ታዳሚዎቻችን በእንግድነትም የመጣችሁ ከተለያዩ ተቋማት እንግዶቻችን እንኳን ደህና መጣችሁልን። ይህ እንግዲህ ሀበጋር የተማሪዎች ጥያቄና መልስ ውድድር ነው። ሀበጋር ማለት ማህበራዊ መግባባትን ለመፍጠር የምንጠቀምበት ባህላዊ ስርዓት ነው። የቃሉም ደግሞ አቀማመጥ ነገሮችን በተቃርኖም ጭምር ሀበጋር የሚለው ቃልም አቀማመጡ ነገሮችን በተቃርኖም ጭምር ማየት እንዳለብን የሚያመለክት የሚያስገነዝብ ነው። ሀበጋር የተማሪዎች ጥያቄና መልስ ውድድር እንግዲህ በህገ መንግስት በሰብአዊ መብት ድንጋጌዎች በምርጫና ዲሞክራሲያዊ መሪዎች በታሪክና በስነ ጽሁፍ ዙሪያ የተማሪዎችን እንዲሁም አጠቃላይ የማህበረሰቡን ግንዛቤ ለማስፋት ታስቦ እንግዲህ የሚዘጋጅ ሳምንታዊ የተማሪዎች ጥያቄና መልስ ውድድር ነው። ይህንን የሀበጋር ጥያቄና መልስ ውድድር ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ቤተ መጻሕፍት ጋር በመተባበር ዘወትር ቅዳሜ ከ11 ሰዓት እስከ 12 ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢቲቪ የሚተላለፍ ፕሮግራም ነው። ፕሮግራሙን እየመራሁ አብሬያችሁ የምቆየው እኔ ትሩፋት በላይነህ ነኝ። አብረን እንድንቆይ ግብዣችን ነው። ክቡራና ክቡራት እንግዲህ ፕሮግራማችንን የምንጀምረው በግራና በቀኝ ያሉ ተወዳዳሪዎች አሉን። ተወዳዳሪዎቻችን ራሳቸውን ለአድማጭ ተመልካቾቻችን ያስተዋውቁና ወደ ጥያቄና መልሳችን የምንሄድ ነው የሚሆነው ማለት ነው። በስተ ግራ በኩል ያላችሁት ራሳችሁን ለአድማጭ ተመልካቾቻችን አስተዋውቁ። ቃል ኪዳን ወልደየስ እባላለሁ። አዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የህግ ተማሪ ነኝ። የህግ ተማሪ እሺ። ተወልደ ጌትዬ እባላለሁ። ከአርማስ ዩኒቨርሲቲ መስቀል ካምፓስ የአካውንቲንግ ኤንድ ፋይናንስ ዲፓርትመንት ተማሪ። እሺ እናመሰግናለን። በቀኝ በኩል ሽረት አላምሬ እባላለሁ። ከአዲስ አበባ ዩኒቨርሲቲ ሶስተኛ ዓመት የህግ ተማሪ። ሬቨን በቀለ እባላለሁ። ከአድማስ ዩኒቨርሲቲ አራተኛ ዓመት ዲፓርትመንት ኦፍ አካውንቲንግ ኤንድ ፋይናንስ ተማሪ ነኝ። እሺ እናመሰግናለን። እባካችሁን ቀጥታ ወደ ጥያቄና መልስ ውድድራችን ነው የምንሄደው ማለት ነው። ከዛ በፊት ግን ያው ደንብ አለው። ደንቡን በዙር አንድ ላይ መጀመሪያ ያው ዙር አንድ ነው የምጠይቃችሁ። የዙር አንድን ደንብ አነብላችኋለሁ። ደንቡን በደንብ ታዳምጡና በዛች ደንብ መሰረት ተመርኩሳችሁ ነው ማለት ነው የምትመልሱት። ጥያቄ የመጀመሪያው ዙር ጥያቄው እንግዲህ ደረቅ ጥያቄ ወይም ደግሞ ምርጫ የሌለው ጥያቄ ነው የምናቀርብላችሁ። ይህ ዙር እንግዲህ የመጀመሪያው ዙር ነው። 6 ጥያቄዎች ነው የሚቀርብላችሁ። ለግራና ለቀኝ 6 ጥያቄዎች ይቀርብላችኋል። 6ቱን እንግዲህ በየተራ ነው የምንጠይቃችሁ። በ30 ሰከንድ ውስጥ መመለስ ይጠበቅባችኋል። ይህንን ጥያቄ ነጥቡም 10 ነጥብ ያስገኛል። እያንዳንዱ ጥያቄ 10 ነጥብ ያስገኛል። እንዲሁም የ400 ብርም ሽልማት ያስገኛል እያንዳንዱ ማለት ነው። እንግዲህ አንደኛው ቡድን እድሉን አግኝቶ ካልመለሰ ወደ ሌላኛው ቡድን አሸጋግረዋለሁኝ። ያ ሲሆን ደግሞ የ200 ብር ሽልማት ይኖራቸዋል። እንዲሁም 5 ነጥብ ታገኛላችሁ ማለት ነው። ይህን ደግሞ ስትመልሱ በ15 ሰከንድ ውስጥ መመለስ ይጠበቅባችኋል። መጀመሪያ በ30 ነው የመጀመሪያው ዙር እድል ሲሰጣችሁ። ድጋሚ ከሆነ ግን ተሳስቶ የሚጠየቅ ከሆነ በስንት ሰከንድ? በ15 ሰከንድ ውስጥ መመለስ ይጠበቅባችኋል። ጥያቄውን ደግሞ አንብቤ ሳልጨርስ መመለስ አትችሉም። ምናልባት ይሄኛው ከውድድር ውጭ ስለሚያደርጋችሁ ጥንቃቄ ያስፈልጋል። እየተመካከራችሁ እየተነጋገራችሁ ያው ብሩ ለማግኘትም እውቀትም ማስገንዘብ ስለሆነ ዋናው አላማችንም እየተነጋገራችሁ ምላሹን ትሰጣላችሁ ማለት ነው። ግልጽ ሆኖላችኋል? ግልጽ ነው? እሺ ምናልባት ቡድን 1 ቡድን 2 እያልን መቀጠል እንችላለን። ከዚህ በኋላ ወደ ጥያቄው ነው የምንመጣው። ከቡድን 1 ነው የምንጀምረው። ዝግጁ ናችሁ? እሺ ያው ኦዲየንሱም ደግሞ ሞራል መስጠቱን እንዳይዘነጋ ጥያቄ ቁጥር 1 ስራ ላይ ባለው የህዝብ ተወካዮች ምክር ቤት የሴት ተወካዮች ቁጥር በፐርሰንት ወይም በቁጥር ምን ያህል ነው? 202 በፐርሰንት ደግሞ 49.1%። ሰዓት ስላላችሁ ሞክሩ። ሁለት ሶስተኛውን ይዛል። ለነገሩ ያው በቁጥር ወይም በፐርሰንት ስለሆነ ነው እንጂ በፐርሰንቱ እንድትጠሩልኝ ስለፈለኩኝ ነው እንጂ ልክ ነው። በትክክል መልሳችሁታል። 202 በቁጥር መልሳችኋል። በፐርሰንቱ ነው የተሳሳታችሁት። በቁጥር ወይ በፐርሰንት ስለሚል አንዱን መልሳችኋል። ሞራል ይገባችኋል። መልሰውታል። እሺ በፐርሰንት እንግዲህ
ሴቶች በምክር ቤት ውስጥ ያላቸው በቁጥር ወይ በፐርሰንት ነው ያላቸው ቁጥር ምን ያህል ነው ጥያቄው። በቁጥር 202 በፐርሰንት ደግሞ 49.942 ነው ያላችሁት። ለትንሽ ነው ኦልሞስት ተቀራራቢ ነው፣ ፐርሰንቱም ራሱ ተመልሷል። እሺ ጥያቄ ቁጥር 2 እነ ሽረትና ፌቨን ዝግጁ ናችሁ? እሺ በኢፌዴሪ ህገ መንግስት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት እና ምክትል ፕሬዝዳንት መርጦ ለህዝብ ተወካዮች ምክር ቤት የሚያቀርበው ማን ነው? በኢፌዴሪ ህገ መንግስት የኢፌዴሪ ጠቅላይ ሚኒስትር። የኢፌዴሪ ጠቅላይ ሚኒስቴር ነው ያሉት። ልክ ነው፣ ጠቅላይ ሚኒስትሩ ናቸው የሚያቀርቡት። በትክክል ተመልሷል። ጥያቄ ቁጥር 3 እነ ቃል ኪዳንና ተወልደ አንዲት ሴት ነፍሰ ጡር በመሆኗ ወይም በወሊድ ምክንያት ከስራ እንዳትባረር በግልጽ ጥበቃ የሚሰጠው ህግ በኢትዮጵያ ለመጀመሪያ ጊዜ ወጣው በስንት ዓመተ ምህረት ነው? እሺ 1994 ሞክሩ፣ ሰዓት አላችሁ። 1987 እሺ እንግዲህ መልሱን አልመለሱትም። በተሰጣቸው ሰዓት ውስጥ ወደ ቡድን 2 አሻግራለሁ ጥያቄው። ሞክሩ፣ 15 ሰከንድ አላችሁ። በኢትዮጵያ አቆጣጠር በ1979 15 ሰከንድ ስለሆነች ሰዓታችሁ አለ። በ1991 እሺ እንግዲህ ሰዓታችሁ ተጠናቋል። መልሱ በ1985 ዓመተ ምህረት ነው። በፍትሐ ብሔር ህግ ቁጥር 2566 ለወሊድ ፍቃድ እውቅና ቢሰጥም በእርግዝና ምክንያት ግን ከመባረር ጥበቃ አያደርግም ነበረ። በአንጻሩ ደግሞ በቀድሞ አሰሪና ሰራተኛ አዋጅ ቁጥር 42 1985 አንቀጽ 87 ንዑስ ቁጥር 5 መሰረት ማንኛውም አሰሪ ሰራተኛዋ ነፍሰ ጡር በሆነችበት ጊዜና ከወለደች ቀን ጀምሮ እስከ 4 ወር ድረስ ባለው ጊዜ ውስጥ እንግዲህ ከስራ ሊያሰናብታት አይችልም ማለት ነው። በዚህ እንጨርሳለን። ጥያቄ ቁጥር 4 ቡድን 2 ዝግጁ ናችሁ? እሺ አንድ ህንጻ ሲሰራ የአካል ጉዳተኞችን እኩል ተጠቃሚነት ለማረጋገጥ ሊያካትታቸው ከሚገቡ ነገሮች ውስጥ 3ቱን ጥቀስ። ሰዓታችሁን ተጠቀሙበት፣ ተመካከሩ። የዊልቸር ማውጫ 3ቱን ጥቀስ ነው። ስለዚህ አንዷን መልሳችኋል፣ 1/3 ይኖራችኋል ማለት ነው። ቀጥታ ጥያቄውን ለቡድን 1 አሻግራለሁኝ። ሞክሩ ቡድን 1ዶች፣ ሰዓታችሁ መቁጠር ጀምሯል። የመጀመሪያው ድምጽ መወጣጫ። እሺ ሰዓታችሁ አለቀባችሁ እንጂ ያው እየሞከሩ ነበረ። እንግዲህ ጥያቄው በትክክል አልተመለሰም። ምናልባት አንድ ህንጻ ሲሰራ የአካል ጉዳተኞች እኩልነት ተጠቃሚነት ለማረጋገጥ ማካተት ከሚገባቸው ነገሮች ውስጥ 3ቱን ጥቀስ ነበር የተባለው። አቅጣጫ ጠቋሚ ምልክቶች፣ በተሽከርካሪ ወንበር ለመንቀሳቀስ የሚያስችል መዳረሻ ወይም ራምፕ፣ የአካል ጉዳት ላለባቸው ሰዎች የሚመቹና ሊደርሱባቸው የሚችሉ በቂ መጠን ያላቸው መጸዳጃ ቤቶች 4ቱን ጠቅሰናል። ይህም ደግሞ እንግዲህ በግልጽ በኢትዮጵያ የህንፃ አዋጅ ቁጥር 624 ዝባር 2001 አንቀጽ 36 የአካል ጉዳተኞችን እኩል ተጠቃሚነት ለማረጋገጥ ማንኛውም የህዝብ መገልገያ ህንፃ እነዚህን እንግዲህ ያሟላ ግንባታ እንዲኖረው ያስገድዳል። አስገዳጅ ነው ማለት ነው ይሄ ህግ ማለት ነው። ቀጥታ የምንሄደው ወደ ቃል ኪዳን ነው። እሺ በኢትዮጵያ የህዝብ ተወካዮች ምክር ቤት የስራ ዘመን ከማብቃቱ ከዳሽ ወር በፊት አዲስ ምርጫ ተካሂዶ ይጠናቀቃል። ከዳሽ ወር በፊት ከአንድ ወር በፊት በትክክል ተመልሷል። እባካችሁ ሞራል ስጧት። ጥያቄ ቁጥር 6 ነው የምንሄደው።
ጥያቄ ቁጥር 6 ለቡድን 2 ነው የሚቀርበው። ዝግጁ ናችሁ? እውነት ወይም ሐሰት ነው? ማንኛውም የመንግስት መስሪያ ቤት ክፍት የስራ መደቦችን በሰራተኛው ለማስያዝ በሚያደርገው የቅጥር ውድድር ከተወዳዳሪዎች መካከል ዝቅተኛውን የማለፊያ ነጥብ ለሚያሟሉ የአካል ጉዳተኞች ቅድሚያ መስጠት አለበት። እውነት ብለዋል። በትክክል መልሰውታል። ለማብራራት ያህል በፌዴራል የመንግስት ሰራተኞች አዋጅ ቁጥር 262/1994 አንቀጽ 13 ንዑስ ቁጥር 4 መሰረት የመንግስት መስሪያ ቤቶች ዝቅተኛውን የማለፊያ ነጥብ ለሚያሟሉ የአካል ጉዳተኞች የቅጥር ቅድሚያ እንዲሰጡ እንግዲህ ግዴታ ይጥላል ወይም እንደ ግዴታ ነው ያስቀመጠው በዚህ አዋጅ መሰረት ማለት ነው። ጥያቄ ቁጥር 7 ነው ቀጥታ የምናልፈው። እነ ቃል ኪዳንና እነ ተወልደ እውነት ወይም ሐሰት ነው ለእናንተም የሚቀርብላችሁ ብላችሁ መልሱ ነው። ህፃናት በእድሜያቸው ምክንያት የመብት ተጠቃሚዎች እንጂ ምንም አይነት ግዴታ የለባቸውም። እውነት ወይም ሐሰት? ሐሰት። ሐሰት ብለዋል። በትክክል መልሰውታል። እባካችሁ ሞራል ሰጧቸው። ህፃናት የመማር ቤተሰብን የማክበር የመታዘዝ እንዲና የመሳሰሉት ግዴታዎች ስላለባቸው ማለት ነው። እሺ እናመሰግናለን። ጥያቄ ቁጥር 8 ነው የምንሄደው። የህፃናት መብትን የሚደነግገው ዓለም አቀፍ የሰብአዊ መብት ሰነድ ምን ተብሎ ይጠራል? ዓለም አቀፋዊ የህፃናት መብት ስምምነት። እሺ ሰዓታችሁ አልቋል። ወደ ቡድን 1 ነው የምናሻግረው ማለት ነው ጥያቄውን። ቡድን 1ዶች መሞከር ትችላላችሁ። እነ ቃል ኪዳን ኮንቬንሽን ኦን ቺልድረን ራይትስ። ኮንቬንሽን ኦፍ ቺልድረን ራይትስ በአማርኛ እስቲ ግለጹት። በእንግሊዝኛው እሺ ሰዓታችሁ አልቋል። በትክክል መልሰውታል። እባካችሁ ሞራል ስጧቸው። እንግዲህ የህፃናት መብትን የሚደነግገው ዓለም አቀፍ ሕግ የተባበሩት መንግስታት የህፃናት መብቶች ቃል ኪዳን ስምምነት ዓለም አቀፍ ስምምነት ነው ማለት ነው። ተገኝቷል፣ አግኝታችሁታል ቃል ኪዳን። እሺ ቀጥታ ወደ ጥያቄ ቁጥር 9 ነው የምንሄደው። ወደ ቡድን 1 ነው የምናልፈው። ይህ ምስል የምን አይነት አገልግሎትን መኖሩን የሚያመለክት ነው? የምታዩት ስክሪናችሁ ላይ የምታዩት ምስል ሰዓታችሁን እየተጠቀማችሁበት ማየት መስማት ለተሳናቸው ማየት ለሚችሉ አካል ጉዳተኞች የተዘጋጀ ምልክት ነው። ያው መልሱን በትክክል መልሰውታል። እባካችሁ ሞራል ስጧቸው። ያው የምልክት ቋንቋ አገልግሎት መኖሩን የሚያሳይ ምልክት ነው። ምልክቱ ለንግግር፣ ለጉብኝት፣ ለአፈጻጸም፣ ለኮንፈረንስ ወይም ለሌላ ፕሮግራም የምልክት ቋንቋ አገልግሎት መኖሩን የሚያመለክት ምልክት ነው ማለት ነው። እሺ ጥያቄ ቁጥር 10 እነ ሽረትና ፌቨን ዝግጁ ናችሁ? እናንተም ያው የምስል ጥያቄ ነው። የምታዩት ምስል ምንን ይወክላል ወይም ያመለክታል? ተነጋግራችሁ ሰዓታችሁን የሴቶች ጥቃት መቆምን ምልክት ነው የሚያሳየው። በትክክል መልሰውታል። እባካችሁ ሞራል ስጧቸው። በሴቶች ላይ የሚፈጸም ጥቃት ይቁም የሚል መልእክት ያለው ነው ማለት ነው። ስቶፕ የሚለውን የሚያሳይ ነው ማለት ነው። ስቶፕ ቫዮለንስ አጌንስት ውሜን የሚለውን ማለት ነው የሚያሳየው። እሺ ጥያቄ ቁጥር 11 ነው የምንሄደው። እነ ቃል ኪዳን በዓለም አቀፍ ደረጃ ምን ያህል ሴቶች አካላዊ ወይም ወሲባዊ ጥቃት ይደርስባቸዋል? ምርጫ አለው። ሀ ከ3 ሴቶች አንዷ፣ ለ ከ4 ሴቶች አንዷ፣ ሐመርሃ ከ5 ሴቶች አንዷ፣ መ ከ2 ሴቶች አንዷ። ሀ ከሴቶች አንዷ ከሴቶች አንዷ ብሏል። በትክክል መልሰውታል።
ከሶስት ሴቶች አንዷ እንግዲህ ጾታዊ ጥቃት ይደርስባታል ማለት ነው። አካላዊ ጥቃት ይደርስባታል። ይሄ እንግዲህ ምን ያህል አሳሳቢ እንደሆነ ከሶስት ሴት አንድ ማለት ከባድ አሳሳቢ ደረጃ ላይ እንደደረሰ የሚያመለክት ነው። እሺ ቀጥታ የምንሄደው ወደ ጥያቄ ቁጥር 12 ነው። ጥያቄ ቁጥር 12 በዓለም አቀፍ ደረጃ በሴቶች መብት መከበር ላይ ከፍተኛ ማነቆ የሆነው የትኛው ነው? ሀ ባህላዊ ልማዶች፣ ለ የትምህርት ተደራሽ አለመሆን፣ ሐመርሃ ጾታን መሰረት ያደረገ ጥቃቶች፣ መ ሀና ለ መልስ ናቸው። ስክሪናችሁ ላይ የምታዩት መ ሀና ለ መልስ ናቸው። መ ሀና ለ መልስ ናቸው ያሉት በትክክል አልመለሱትም። ቀጥታ የምናሸጋግረው ወደ ቡድን አንዶች ነው። ሞክሩ። 15 ሰከንድ አላችሁ። ሐመርሃ ጾታን መሰረት ያደረጉ ጥቃቶች። ጾታን መሰረት ያደረጉ ጥቃቶች በትክክል ተመልሷል። እባካችሁ ሞራል ስጣቸው። እንግዲህ የዚህ ዙር ጥያቄና መልስ ውድድራችን በዚሁ ተጠናቋል። ዳኞች እየሰሩ ነው ውጤታቸውን። ውጤቱ ሲጠናቀቅ እንግዲህ የምናሳውቅ ነው የሚሆን አድማጭ ተመልካቾቻችንን። እስከዛ ድረስ እንግዲህ ካፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። ክቡራና ክቡራት እንግዲህ ውጤት ይዘን ተመልሰናል። የመጀመሪያውን ዙር ውጤት እናሳውቃለን። እነ ቃል ኪዳንና ተወልደ 60 ነጥብ አስቆጥሯል። እባካችሁ ሞራል ስጣቸው። እነ ሽረትና ፌቨን 34 ነጥብ አምጥተዋል። እባካችሁ ሞራል ለነሱ። የዚህ ዙር አሸናፊ እንግዲህ እነ ቃል ኪዳን ናቸው ማለት ነው። ቀጥታ ወደ ሁለተኛው ዙር ነው የምንሄደው። ዝግጁ ናችሁ ሁለታችሁም? ያው መርህ አለው እንደቀድሙ ሩል አለው ወይም ደንብ አለው። እሱን አነብላችኋለሁኝ። በዛ ደንብ መሰረት በዛ ሩል መሰረት ነው ማለት ነው የምንሄደው። ሁለተኛ ዙር ቀድሞ የመመለስ ውድድር ነው ይህ ውድድር። ይህ ዙር እንግዲህ 6 ጥያቄዎች ናቸው። ለሁለታችሁም እኩል የሚቀርብ ጥያቄ ነው። እንደቀድሞ ቡድን 1 ቡድን 2 እያልኩኝ አይደለም የምጠይቃችሁ። እኩል ነው ሬዝ ማድረግላችሁ፣ እኩል አነሳላችኋለሁ። ስለዚህ እንግዲህ ቀድሞ የመመለስ ጥያቄ ነው። በ60 ሰከንድ ውስጥ መመለስ ይጠበቅባቸዋል። 60 ሰከንድ አላችሁ። አንድ ጥያቄ አንዴ ብቻ ነው መሞከር የምትችሉት። ነጥቦቹ እንግዲህ 15 ነጥብ እንዲሁም የአንዳንድ ሺህ ብር ትልቅ ገንዘብ የሚያስገኝም ነው። 15 ነጥብም ትልቅ ማርክ እንዲሁም ትልቅ ገንዘብ የሚያስገኝ ውድድር ነው ማለት ነው። 15 ነጥብና አንዳንድ ሺህ ብር አለው። ጥያቄው ተነቦ ሳያልቅ መመለስ አይቻልም። ነገር ግን አንደኛው ሳይመልስ ቀርቶ ወደ አንደኛው የሚሸጋገር ከሆነ 5 ነጥብ የሚያስገኝና እንዲሁም ሽልማቱ ደግሞ 1000 ብር ነው ሽልማቱ። ያው ብሩ አንድ ነው፣ ነጥብ ግን ያስቀንሳል ማለት ነው። እንግዲህ ቀድሞ ጥያቄውን ለመመለስ ሙከራ ያረገ ተወዳዳሪ እና ካልመለሰ ሳይመልስ ቢቀር 5 ነጥብም ይቀነስበታል። ይሄ ማወቅ አለባችሁ፣ አስተውላችሁ ነው ማለት ነው መጫን ያለባችሁ መልስ ለመመለስ መሞከር ያለባችሁ። ስለዚህ ቀጥታ ወደ ጥያቄው እንመጣለን። ዝግጁ ናችሁ? ለሁለታችሁ የሚቀርብ ጥያቄ ስለሆነ እሺ። ጥያቄ ቁጥር 1 በፌዴራል ሕገ መንግስቱ ላይ ስማቸው የተመለከተው የክልል መንግስታት ስንት ናቸው? ምርጫ አለው። ሀ 9 ለ11 ሐመርሃ 7 መ8 ቡድን 1 ቀድሞ አብርቷል። እንግዲህ መልሱን ለመመለስ ቡድን አንዶች እባካችሁ። ሀሌታ ውሃ 9 ሀሌታ ውሃ 9 ብሏል። በትክክል ተመልሷል። 9 ናቸው። እነሱም አማራ፣ አፋር፣ ትግራይ፣ ኦሮሚያ፣ ሶማሌ፣ ቤኒሻንጉል፣ ጋምቤላ፣ የደቡብ ብሔር ብሔረሰቦች ህዝቦች እንዲሁም ሀረሪ ክልል ናቸው። ሆኖም እንግዲህ ከህገ መንግስቱ በኋላ ተጨማሪ 3 ክልሎች ተመስርተው አሁን ላይ ቁጥራቸው 12 ደርሷል ማለት ነው። ጥያቄ ቁጥር 2 ነው የምንሄደው በቀጥታ። እሺ ጥያቄ ቁጥር 2 ከሚከተሉት ብሔሮች ውስጥ አንዱ በክልል መንግስትነት ደረጃ የተዋቀረ ነው። ምርጫ አለው። ሀ ጌዲዮ፣ ለሲዳማ፣ ሐመርሃ ጉራጌ፣ መ ወላይታ። ቡድን አንዶች አብርታቸዋል። ለሲዳማ በትክክል ተመልሷል። ባካችሁ ቀጥታ የምንሄደው ወደ ጥያቄ ቁጥር 3 ነው። ቡድን 1 ቡድን 2 ዝግጁ ናችሁ? የፌዴራሉ መንግስት ፕሬዝዳንት የስራ ዘመን ስንት ዓመት ነው? ምርጫ አለው። ሀ 5 ዓመት፣ ለ6 ዓመት፣ ሐመርሃ 3 ዓመት፣ መ 4 ዓመት። ቡድን አንዶች አብርታቸዋል። ለ6 ዓመት ለ6 ዓመት በትክክል ተመልሷል። ባካችሁ ሞራል ስጣችሁ። ጥያቄ ቁጥር 4 ግራቀኛችሁ ዝግጁ ናችሁ?
ከዚህ በታች ከተመለከቱት ሀገራት ውስጥ የፌዴራል ስርዓት የማይከተለው ሀገር የትኛው ነው? ምርጫ አለው። ሀ ብራዚል፣ ለ ካናዳ፣ ሐመሮሃ ናይጄሪያ፣ መ ኬንያ። እሺ ቡድን አንድ አብርታቸዋል። ሀ ብራዚል። ሀ ብራዚል ነው ያሉት። በትክክል አልመለሱትም። ያው አንዴ ብቻ ነው ሙከራ የማድረግ የሚቻለው። ቀጥታ ማሻገረው ወደ ቡድን ሁለቶች ነው። መሞከር ትችላላችሁ ቡድን ሁለቶች። ኬንያ። መ ኬንያ ብሏል። በትክክል መልሰውታል። ጥያቄ ቁጥር 5 ዝግጁ ናችሁ አይደለም? እሺ ጥያቄ ቁጥር 5 የህፃናት መብት በአራት ቁልፍ አምዶች ወይም ፒላርስ ላይ የተመሰረተ ነው። ከነዚህ ውስጥ ሁለቱን ጥቀስ ወይም ጥቀሽ። እሺ ቡድን ሁለቶች አብርታችኋል። ቤስት ኢንተረስት ኦፍ ዘ ቻይልድ የሚለውና የህፃናት የመማር መብት ፒላርስ ነው የተባለው ወይም አምዶች። ሞክሩ ሰዓት ያላችሁ። ተነጋገሩና እሺ እንግዲህ መልሱን በትክክል አልመለሱትም እነ ፌቨን። ቀጥታ ወደ ቡድን አንድ አሻግራለሁኝ። መሞከር ትችላላችሁ ቡድን አንዶች። አንዱን ሞክር። እሺ ቤስት ኢንትረስት ኦፍ ዘ ቻይልድ እሱን እነሱም ጠቅሰውታል። እሺ ቁልፍ ወይም አምዶች ሰከንዱ አልቋል። ቀጥታ እኔ መልሱን የምናገር ነው የሚሆነው። በሁለታችሁም በኩል አልተመለሰም ማለት ነው። የህፃናት መብት በአራት ቁልፍ ወይም ቁልፍ አምዶች ወይም ፒላርስ ላይ የተመሰረተ ነው። ከነዚህም ውስጥ ሁለቱን ጥቀስ ነበር የተባለው። ለመዘርዘር ያህል የህልውና መብት ሰርቫይቫል፣ የህይወት፣ የጤና፣ የምግብ፣ የመጠጥ መብቶችን ያጠቃልላል የህልውና መብት። ሌላው የእድገት መብት ነው፣ ዴቨሎፕመንት የምንለው ነው። የትምህርት፣ የጨዋታ፣ የማንነት መብቶችን የያዘ ነው። የመጠበቅ መብት ወይም ፕሮቴክሽን የምንለው መብት ነው። ከጥቃት፣ ከመረሳት፣ ከብዝበዛ፣ ከጎጂ ስራዎች የመጠበቅ መብት። ሌላው የተሳትፎ መብት ወይም ፓርቲሲፔሽን የምንለውም እንደ አንድ መብት ተቀምጧል። እነዚህ ማለት እንግዲህ አመለካከትን የመግለጽ የሀሳብ ነጻነት፣ የንግግር ነጻነት መብት ናቸው። አራቱን ጠቅሰናል ማለት ነው። በሁለታችሁም አልተመለሰም። ቀጥታ ወደ ጥያቄ ቁጥር 6 እና የመጨረሻውን ጥያቄ ነው የምንሄደው የዚህን ዙር። ዝግጁ ናችሁ? ግራ ቀኛችሁ? እሺ ጥያቄ ቁጥር 6 ህፃናትን በሚመለከት እርምጃዎች በሚወሰዱበት ወቅት የህፃናትን የቅድሚያ መብት ተጠቃሚነት ወይም ቤስት ኢንትረስት ኦፍ ዘ ቻይልድ የማስጠበቅ ኃላፊነት ወይም ግዴታ በህግ የተጣለባቸው እነማን ናቸው? ያበራው አካል እንግዲህ አሁን ከውድድር ውጭ ነው የሚሆነው ማለት ነው። አንብቤ ሳልጨርስ ነው ያበሩት። እነማን ናቸው? ቡድን ሁለቶች። እንግዲህ ይሄ ጥያቄ ያው ቀድማችሁ ስላበራችሁ ቀድሞ ማብራት አይቻልም። ቅድሚያ እንግዲህ ተናግረናል ደንቡን። ይዘላችሁና ቀጥታ ወደ ቡድን አንድ ጥያቄውን የምናሻግር ይሆናል። ጉዳዩን በሚመለከት የመጣላቸው ፍርድ ቤቶች ላይ የተሰየሙት ዳኞች እነማን ናቸው ነው የሚለው። ህፃናት መብት ጉዳዮች ላይ የሚሰሩ ማህበራዊ ሰራተኞች፣ ማህበራዊ ሰራተኞች፣ ዳኞች። እሺ የሴቶችና የህፃናት ማህበራዊ ቢሮ ተቋማት ምን አይነት ተቋማት? የፍትህ ተቋማት። እንግዲህ ዳኞቻችን ግማሽ ነጥብ ማግኘት አለባቸው ብለው ውሳኔ ሰጥተዋል ማለት ነው። ግማሽ ነጥብ አግኝታቸዋል። ሞራል ይገባቸዋል። እንግዲህ በዋናነት ወላጆች፣ ማንኛውም የመንግስት አካላት፣ የበጎ አድራጎት ተቋማት ግዴታ አለባቸው ማለት ነው። ክቡራና ክቡራት እንግዲህ በሁለተኛው ዙር የያዝነውን ጥያቄና መልስ ውድድራችንን በዚሁ እናጠናቀቅና ወደ ሶስተኛ ዙር የምንገባ ነው የሚሆነው። እስከዛ ድረስ ግን ያ ውጤት ይዘን የምንመለስ ነው የሚሆነው። እስከዛ አብራችሁ እንድትቆዩ ግብዣችን ነው።
ክቡራና ክቡራት እንግዲህ ውጤት ይዘን ተመልሰናል። ውጤት የሁለተኛውን ዙር ውጤት የምናሳውቅ ይሆናል። እነ ቃል ኪዳንና ተወልደ 48 ነጥብ አግኝተዋል። ባካችሁ ሞራል ስጧቸው። እነ ሽረትና ፌቨን 10 ነጥብ አስቆጥረዋል ማለት ነው። ባካችሁ በዚህ ዙር እንግዲህ እነ ቃል ኪዳንና ተወልደ 48 በማምጣት እንግዲህ አሸናፊ ሆነዋል። ባካችሁ ሞራል ስጡልንና ያው የነ ሽረትና ፌቨንም ሊቀየር ስለሚችል እንግዲህ ውጤቱ በርተታችሁ እንግዲህ መመለስ ነው፣ ለመመለስ ጥረት ማድረግ ነው። ቀጥታ የምንሸጋገረው ወደ ሶስተኛ ዙር ልዩ የጥያቄና ውድድር ፕሮግራማችን ነው ማለት ነው። በዚህ ውድድር እንግዲህ እንደመጀመሪያው ደንብ አለው። ደንቡን አነብላችኋለሁ። በዚህ ዙር 6 አይነት ምድቦች አሉ። የመጀመሪያው ምድብ ስነ ዜጋ፣ ምድብ 2 ሰብአዊ መብት፣ ምድብ 3 ምርጫና መራጮች፣ ምድብ 4 ስነ ጽሁፍ፣ ምድብ 5 ታሪክ እንዲሁም ምድብ 6 ደግሞ ሉላዊ ወይም ግሎባል የሚባል ምድቦች አሉ ማለት ነው። ከነዚህ ውስጥ 5 ጥያቄ ነው ለሁለታችሁም የሚቀርብላችሁ። በዚህ እስካሁን ባለው ውጤት ከፍተኛ ነጥብ ያስመዘገበው ከፍተኛ ነጥብ ያስቆጠረው ቡድን ነው ማለት ነው ምርጫ የመጀመሪያውን እድል የሚወስደውና ምርጫ የሚመርጠው። በድምሩ እንግዲህ 5 ጥያቄዎች ናቸው የሚቀርቡት ማለት ነው። ስለዚህ እንግዲህ ይሄንን ደግሞ በ60 ሰከንድ ውስጥ መመለስ ይጠበቅባቸዋል። እያንዳንዱ 10 ነጥብ አለው። አንዱ ጥያቄ 10 ነጥብ የሚያስገኝ ይሆናል። የብር መጠኑም የ400 ብር ሽልማት የሚያስገኝ ይሆናል ማለት ነው። ጥያቄ አለመመለስ እንግዲህ መልስ አለመስጠት ከነጥባችሁ የሚቀነስባችሁ ነገር የለም። ያቃታችሁን ነገር ግን ካለ ምናልባት ማትመልሱት ያቃታችሁ የከበዳችሁ ካለ ለኦዲየንስ ማስተላለፍ ትችላላችሁ። አንድ ጥያቄ ማስተላለፍ ትችላላችሁ። ከ5ቱ አንዱን ትችላላችሁ ማለት ነው። ይሄን ይመስላል። ግልጽ ነው። ለግራ ያገኛችሁ ግልጽ ነው። ስለዚህ የምጀምረው ከነ ቃል ኪዳንና ተወልደ ነው የምጀምረው። ከፍተኛ ነጥብ ያስመዘገባችሁት እስካሁን ባለው ዙር እናንተ ስለሆናችሁ ምድብ ትመርጣላችሁ። ምድብ 1 ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል አለ። ከነዚህ ውስጥ የትኛው ይሁንላችሁ? ምድብ 1 ስነ ዜጋ። ስነ ዜጋ ጥያቄ ቁጥር 1። እሺ ዝግጁ ናችሁ? በኢትዮጵያ ህገ መንግስት ከሚከተሉት ውስጥ የትኛው ዲሞክራሲያዊ መብት ነው? ምርጫ አለው። ሀ የእኩልነት መብት፣ ለ የሃይማኖትና የእምነት ነጻነት፣ ሐመሮሃ የመሰብሰብና ሰላማዊ ሰልፍ የማድረግ መብት፣ መ በህይወት የመኖር መብት። ሐመሮሃ የመሰብሰብና ሰላማዊ ሰልፍ የማድረግ መብት። ሐመሮሃ የመሰብሰብና ሰላማዊ ሰልፍ የማድረግ መብት ብሏል። በትክክል ተመልሷል። እባካችሁ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ መምረጥ ትችላላችሁ። እሺ ምድብ 4 ስነ ጽሁፍ። ምድብ 4 ስነ ጽሁፍ። ሞኝን እባብ 2 ጊዜ ነደፈው፣ አንድ ጊዜ ሲያይ፣ አንድ ጊዜ ሲያሳይ። ይህ ምሳሌያዊ አነጋገር የሚያስተላልፈው ትምህርታዊ መልእክቱ ምንድን ነው? ምሳሌያዊ አነጋገሩ የሚያስተላልፍልን መልእክት ከችግሮች ሞኝ ሰው ከችግሩ እንደማይማርና የመጀመሪያው ጊዜ ከነበረን ችግር አልፈን ሁለተኛ ጊዜ ላይ መጋፈጥ ስንችል እሱን ነው የሚያሳየን። ከአንዴ ከመጀመሪያ ከገጠመን ችግር ለሁለተኛ ጊዜ ሲመጣ ደግሞ ከሱ ትምህርት ወስደን ሁለተኛውን በአግባቡ መወጣት እንዳለብን። ስለዚህ በትክክል መልሰውታል። በሚገባ ነው የመለሱት። ሰው ከአንድ ጊዜ ስህተቱ እንግዲህ መማር እንዳለበት በግልጽ የሚያመለክት ምሳሌያዊ አነጋገር ነው። ስነ ዜጋ፣ ስነ ጽሁፍ መርጣችኋል። ታሪክ፣ ሉላዊ እና ምርጫና መራጮች አሏችሁ። ምረጡ። ከነዚህ ውስጥ የትኛው ይሆንላችሁ? የትኛው ምድብ ይሆንላችሁ? ምድብ 5 ታሪክ። ምድብ 5 ታሪክ። እሺ ምድብ 5 ታሪክ ጥያቄ ቁጥር 1 አክሱማውያን ከውጭው ዓለም ለመገናኘትና ዓለም አቀፍ ንግዳቸውን ለማቀላጠፍ ሲጠቀሙበት የነበረው ወደብ ዳሽ ይባላል። አዶሊስ። አዶሊስ ብለዋል። በትክክል መልሰውታል። እሺ ሉላዊ ያላችሁ፣ ምርጫና መራጮች፣ ሰብአዊ መብት አላችሁ። ከነዚህ ውስጥ የቱ ምድብ ይሁንላችሁ? ምድብ 2 ሰብአዊ መብት። ምድብ 2 ሰብአዊ መብት።
ሰብአዊ መብት ጥያቄ ቁጥር 1 ሰብአዊ መብቶች ሀ ምርጫ አለው በህግ የሚሰጡ ናቸው። ለ የአንድ ብሔር አባል በመሆን የሚገኙ ናቸው። ሐመሮሃ ዜግነትን መሰረት አድርገው የሚገኙ ናቸው። መ በተፈጥሮ የሚገኙ ናቸው። መ በተፈጥሮ የሚገኙ ናቸው። መ በተፈጥሮ የሚገኙ ናቸው ነው ያሉት። በትክክል መልሰውታል። ምርጫና መራጮች አላችሁ፣ እንዲሁም ሉላዊ ሁለት ነው ያላችሁ። ከሁለቱ አንዱን መምረጥ ትችላላችሁ። አንዱን ምድብ 3 ምርጫና መራጮች። ምድብ 3 ምርጫና መራጮች። እሺ ምርጫና መራጮች ጥያቄ ቁጥር 1 የኢትዮጵያ ብሔራዊ ምርጫ ቦርድ ተጠሪነቱ ለማን ነው? ምርጫ አለው። ሀ ለፍትህ ሚኒስቴር፣ ለህዝብ ተወካዮች ምክር ቤት፣ ሐመሮሃ ለፌዴሬሽን ምክር ቤት፣ መ ለቦርዱ የስራ አመራር ቦርድ። መ ለቦርዱ የስራ አመራር ቦርድ። እሺ መልሱ በትክክል አልተመለሰም። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ተጠሪነቱ ለማን ነው የሚል ነበር ጥያቄው። ምናልባት እንግዲህ መሞከር የምትችሉ ከሆነ ድሉን ለቡድን 2 አስተላልፋለሁኝ። ለህዝብ ተወካዮች ምክር ቤት። ለህዝብ ተወካዮች ምክር ቤት ብለዋል። በትክክል መልሰውታል። እባካችሁ ሞራል ስጧቸው። የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ ለህዝብ ተወካዮች ምክር ቤት ነው ማለት ነው ተጠሪነቱ። ቡድን አንዶች በዚሁ ጨርሰናል። 5 ጥያቄያችሁን ጨርሳችኋል። ቀጥታ የምንሸጋገረው ወደ ቡድን 2ቶች ነው። ዝግጁ ናችሁ? ቡድን 2ቶች እነ ፌቨን እና ሽረት። እሺ ምድብ ትመርጣላችሁ። ያው ስነ ዜጋ አለ፣ ሰብአዊ መብቶች፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል። ከዚህ ውስጥ የትኛው ይሆንላችሁ? ቅድሚያ ምድብ 1 ስነ ዜጋ። እሺ ስነ ዜጋ ጥያቄ ቁጥር 2 ከሚከተሉት ውስጥ የትኛው መብት ለዜጎች ብቻ የተሰጠ ነው? ሀ የፖለቲካ መብት፣ ለ የኢኮኖሚ መብት፣ ሐመሮሃ የሲቪል መብት፣ መ ሁሉም መልስ ናቸው። የፖለቲካ መብት ሀ ለዜጎች ብቻ የተሰጡ መብት ፖለቲካ መብት ነው። በትክክል ተመልሷል። እባካችሁ ሞራል ስጣቸው። ምድብ ምረጡ እነ ፌቨን። ሰብአዊ መብት አለ፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል። ምድብ 2 ሰብአዊ መብት። ምድብ 2 ሰብአዊ መብት። እሺ ምድብ 2 ሰብአዊ መብት ጥያቄ ቁጥር 2 ነው የምናቀርብላችሁ። የመብት አይነቶች ወይም ምድቦች ስንት ናቸው? ምርጫ አለው። ሀ 4፣ ለ 2፣ ሐመሮሃ 3፣ መ 5። ሰዓት አላችሁ፣ ተነጋገሩበት። ለ2 ነው ያሉት። በትክክል አልመለሱትም። ጥያቄውን ቀጥታ ወደ ቡድን 1 አሻግራለሁ። ሐመሮሃ 3 ብለዋል። በትክክል መልሰውታል። እባካችሁ ሞራል ስጧቸው። የመብት አይነቶች እንግዲህ 3 ናቸው። እነሱም የተፈጥሮ መብቶች፣ የሞራል ወይም የስነ ምግባር መብቶች እንዲሁም በህግ የሚሰጡ መብቶች ናቸው። እሺ ወደ ሌላ ምድብ ምርጫ መሄድ ትችላላችሁ። እነ ፌቨን ቡድን 3 ምርጫና መራጮች። እሺ ምድብ 3 ምርጫና መራጮች ጥያቄ ቁጥር 2 ዝግጁ ናችሁ? እነ ፌቨን ጠቅላይ ሚኒስትሩ ለምርጫ ቦርድ እጩ የስራ አመራር ቦርድ አባላትን እንዲመለምል ገለልተኛ ኮሚቴ ያቋቁማል። በዚህ ኮሚቴ ውስጥ በአባልነት የማይካተት የትኛው ነው? ሀ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት፣ ለ የኢትዮጵያ ሰብአዊ መብት ኮሚሽን፣ ሐመሮሃ የኢትዮጵያ ሰራተኞች ኮንፌዴሬሽን፣ መ የኢትዮጵያ ሳይንስ አካዳሚ። ሰዓት ስላላችሁ ተነጋገሩበት፣ ተወያዩ።
እሺ የኢትዮጵያ ሳይንስ አካዳሚ የኢትዮጵያ ሳይንስ አካዳሚ ነው ያሉት። በትክክል አልመለሱትም። ጥያቄውን ወደ ቡድን አንዶች አሻግራለሁኝ። መሞከር ትችላላችሁ ቡድን አንዶች። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ብሏል። በትክክል ተመልሷል። ጠቅላይ ሚኒስትሩ እንግዲህ ለምርጫ ቦርድ እጩ የስራ አመራር ቦርድ አባላትን የሚመለምሉ ገለልተኛ ኮሚቴ ያቋቁማሉ። ከነዚህ ውስጥ እንግዲህ በአባልነት የማይካተቱ ነው ያለው። በአባልነት የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤትን አያካትትም ማለት ነው። ሌሎቹን ማካተት ይችላል። እሺ ብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 1133 ዝባር 2019 አንቀጽ 5 ንዑስ ቁጥር 1 መሰረት ጠቅላይ ሚኒስትሩ እጩ የምርጫ ቦርድ የስራ አመራር ቦርዶችን እንግዲህ በአባልነት የሚመለምል ገለልተኛ ኮሚቴ ያቋቁማል። ኮሚቴውም የሚከተሉትን አባላት ይኖሩታል። እነሱም ከኢትዮጵያ ሃይማኖት ተቋማት ጉባኤ የወጣ አንድ ሰው፣ ከኢትዮጵያ ሳይንስ አካዳሚ አንድ ሰው፣ ከኢትዮጵያ ሰራተኞች ኮንፌዴሬሽን አንድ ሰው፣ ከኢትዮጵያ ንግድና ማህበራት ምክር ቤት አንድ ሰው፣ ከኢትዮጵያ ሰብአዊ መብት ኮሚሽን አንድ ሰው፣ ከሲቪል ማህበራትና ከሀገር ሽማግሌዎች የሚመረጡ 3 ሰዎችን ያቋቁማል ማለት ነው። እንደ ኮሚቴ ምርጫ ትመርጣላችሁ። እነ ፌቨን ታሪክ ጥያቄ ቁጥር 2 በኢትዮጵያ ታሪክ የ1953ቱን የታህሳስ ግርግር ወይም መፈንቅለ መንግስት ያስተባበሩት ወንድማማቾች ማን ናቸው? ማን ይባላሉ? ለታዳሚ ትችላላችሁ። አንድ ጥያቄ። ታደለ ባቡ ባላለው የ3ኛ ዓመት የህግ ተማሪ ነኝ። ጀነራል መንግስቱ ነዋይና ግርማሚ ነዋይ። እሺ በትክክል መልሶታል። እባካችሁ ሞራል። እሺ እነ ፌቨን ምድብ ምረጡ። ምድብ 4 ስነ ጽሁፍ። ምድብ 4 ስነ ጽሁፍ። እሺ ስነ ጽሁፍ ጥያቄ ቁጥር 2ን አነብላችኋለሁ። ቀጥሎ የቀረበው ምሳሌያዊ አነጋገር አቻውን ተናገር። ባጎረስኩ እጄን ተነከስኩ። ምሳሌ አነጋገሩን ተመሳሳይ አቻ የሆነ ምሳሌ አነጋገር ጥቀስ ነው። እጸድቅ ብዬ ባዝላት ተንጠልጥላ ቀረች። እጸድቅ ብዬ ባዝላት ተንጠልጥላ ቀረች ነው ያሉት እና ፌቨን በትክክል መልሰውታል። እሺ ያው የሶስተኛ ዙር ጥያቄና መልሳችን በዚሁ ተጠናቋል። ወደ አራተኛ ዙር የምንመለስ ነው የሚሆነው። ውጤት ይዘንም እንመለሳለን። እስከዛው እንግዲህ አብራችሁን ቆዩ። እሺ የሶስተኛውን ዙር ውጤት ይዘን ተመልሰናል። እነ ቃል ኪዳንና ተወልደ 40 ነጥብ አስቆጥሯል። እባካችሁን ሞራል ሰጣቸው። እነ ሽረትና ፌቨን 30 ነጥብ አስመዝግቧል። በዚህ ዙር እባካችሁ ሞራል። የዚህ ዙር አሸናፊ እንግዲህ እነ ቃል ኪዳን ናቸው ማለት ነው። ለአሸናፊዎች አሁን ሞራል ስጡልን። አሁን እንግዲህ በቀጥታ የምንሸጋገረው ወደ መጨረሻው የጥያቄና መልስ ዙር ወይም ውድድራችን ነው የሚሆነው። ይሄም እንግዲህ እንደ በፊቶቹ ሁሉ የራሱ የሆነ ደንብ አለው። እሱን አነብላችኋለሁ። በዛ ደንብ መሰረት እንግዲህ እየተመራን ጥያቄና መልሳችንን የምናደርግ ነው የሚሆነው። በዚህ ዙር የታወቁ ግለሰቦችን ወይም ሰዎችን ቦታዎችን ታዋቂ የሆኑ ቦታዎችን እንዲሁም ደግሞ በምልክትም የሚጠየቁ ጥያቄዎች አሉ። በምልክት ይመጣላችኋል። እነዚህን የመመለስ የጥያቄና መልስ ውድድር ነው። 3 ጥያቄዎች ነው የሚቀርብላችሁ። እነዚህን ጥያቄዎች እንግዲህ በ30 ሰከንድ ውስጥ መመለስ ይጠበቅባችኋል። እያንዳንዱ ጥያቄ 15 ነጥብ የሚያስገኝ ይሆናል። እንዲሁም የብር ሽልማቱ 400 ብር ነው። አንዱ ጥያቄ 400 ብር ያሸልማል። ፍንጭም ይነገራችኋል። በአንደኛ ፍንጭ ከመለሳችሁ 400ችሁን እንዲሁም ደግሞ 15 ነጥባችሁን ሙሉን ታገኛላችሁ። ፍንጭ 2 የምትጠይቁ ከሆነ ግን ፍንጭ 2 ይነበብልን ካላችሁ 10 ነጥብ ይሆናል ማለት ነው። ነጥቡ ያንሳል። ብሩም እንደዛው 200 ብር ይሆናል። ከ400 ወደ 200 ብር ዝቅ ይላል ማለት ነው። ጥያቄውን አለመመለስ የሚያስቀንስባችሁ ነጥብ የለም። እንደ ቅድሙ የሚቀነስ ነጥብ የለም። ሌላው እንግዲህ ቅድምም እንዳልናችሁ እኔ አንብቤ ሳልጨርስ ጥያቄውን መመለስ አትችሉም ማለት ነው። ጥያቄው እስከሚያልቅ መጠበቅ ይኖርባችኋል። ስለዚህ ዝግጁ ናችሁ ማለት ነው። እነ ቃል ኪዳን ዝግጁ ናችሁ?
እሺ ይህ እንግዲህ የአራተኛው ዙርና የመጨረሻው ዙር የጥያቄና መልስ ውድድራችን ነው። ይህንን ጥያቄና መልስ ውድድር እንግዲህ የምንጀምረው ጥያቄውን ከቡድን አንድ ነው የምንጀምረው። ቡድን አንዶች እነ ቃል ኪዳን ዝግጁ ሆኖልንና ያው ኮምፒውተራችሁ ዝግጁ ነው? እሺ ቀጥታ ወደ ጥያቄያችን ነው የምናልፈው። 3 ጥያቄዎች ናቸው ያለው ብለናል። ያላቸው የመጀመሪያውን ጥያቄ ያነሳላችኋለሁ። እኚህ ሰው በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ ሰጣለሁኝ። አፍሪካ አሜሪካዊ አብዮተኛና የጥቁር ብሔርተኛ ወይም ናሽናሊስት መሪ ነበሩ። ሰዓታችሁ መቁጠሩን ጀምሯል። እናንተም እያሰላሰላችሁበት እስከዛ ድረስ ካልተመለሰ ወደዚህኛው ይሻገራለሁ። ሁለተኛ ፍንጭ ፍንጭ 2 ጠይቀዋል። ለጥቁር መብት መከበርና በአፍሪካ አሜሪካውያን ማህበረሰብ ውስጥ የእስልምና ሃይማኖት እንዲስፋፋ በግንባር ቀደምትነት የታገሉም ናቸው። እሺ ሰዓት አልቋል። ቀጥታ የምንሻገረው ወደ እነ ፌቨን ነው። እነ ፌቨን መሞከር ትችላላችሁ። ስክሪናችሁ ላይ ያያችኋቸው ነው አይደል? ስለዚህ ሞክሩ። አናቃቸውም ብለዋል። እንግዲህ መልሱ እንግዲህ ማልኮም ኤክስ ናቸው። በቀድሞ አጠራራቸው ማልኮም ሊትል በመባል ይጠራሉ ማለት ነው። ቀጥታ የምናልፈው ወደ ጥያቄ ቁጥር 2 ነው። እነ ቃል ኪዳን ጥያቄ ቁጥር 2 ይህ ሐውልት ምን ተብሎ ይጠራል? በስክሪናችሁ ላይ የምታዩት ሐውልት ምን ተብሎ ይጠራል? ፍንጭ ሰጣለሁኝ። 4 ኪሎ ይገኛል። የድል ሐውልት የአርበኞች የድል ሐውልት ሚያዝያ 27 የሚከበረው ሚያዝያ 27 የሚከበረው የአርበኞች የድል ሐውልት ብሏል። በትክክል መልሰውታል። እባካችሁ ሞራል። በየዓመቱ እንግዲህ ሚያዝያ 27 ይከበራል። ፍንጭ 2ንም ከነሱ ሰምተናል ማለት ነው፣ ነግረውናል። ቀጥታ የምናልፈው ወደ ጥያቄ ቁጥር 3 ነው። ይህ ቁጥር ስንት ነው? በስክሪናችሁ ላይ የምታዩት ቁጥር ስንት ነው? 458 ብለዋል። በትክክል መልሰውታል። ስለዚህ እንግዲህ ቀጥታ የምንሸጋገረው ጥያቄውን የምናሻገረው ወደ እነ ፌቨን ነው። 3 ጥያቄያቸውን ጨርሰዋል እነ ቃል ኪዳን። እነ ፌቨን ጥያቄ ቁጥር 1 ዝግጁ ናቸው አይደለ? ይህ ታሪካዊ ህንፃ የሚታወቀው በምንድን ነው? ፍንጭ ሰጣለሁኝ። አዲስ አበባ ከሚገኘው ታሪካዊ ቅርሶች መካከል አንዱ ነው። የአፄ ምኒልክ ቤተመንግስት ምናልባት አፄ ምኒልክ ቤተመንግስት ብለዋል። በትክክል መልሰውታል። እባካችሁ ሞራል ስጧቸው። በምን ለያሃት ግን? በምንድን ነው የለያችኋት? አይ ጎብኝቻለሁ መሰለኝ። ጎብኝታል ሄደ። ስለዚህ በደንብ ታውቀዋለህ። እሺ በትክክል መልሰውታል። እንጦጦ ማርያም ቤተክርስቲያን ቅጥር ግቢ ውስጥም ይገኛል። የዳግማዊ አፄ ምኒልክ ቤተመንግስት ነው። እሺ ጥያቄ ቁጥር 2 እኚህ ሰው ማን ናቸው? በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ ሰጣለሁኝ። የደቡብ አፍሪካ ታዋቂ ፖለቲከኛ እንዲሁም የጸረ አፓርታይድ ጸረ ዘረኝነት ስርዓት ታጋይ ነበሩ። ሰዓታችሁ እንዳያልቅባችሁ እንግዲህ እሺ ሰዓታችሁ አልቋል። ልትሞክሩ ነበር አይደለም? አታውቁትም ጭራሽ። እሺ ፍንጭም መጠየቅ ትችሉ ነበረ። ቀጥታ ማሻገረው እንግዲህ ወደ ቡድን 2 ፍንጭ እስካሁን እነሱ ይነገረናል አሉ። ቡድን 2ቶች መሞከር ትችላላችሁ። ማርያም አኬባ ሞክሩ። ሰዓት ተሰጥቷችኋል። ሰዓት
እሺ እንግዲህ ያው ነጥብ አያስገኝም ቢመልሱትም ፍንጭ ሁለትም የታዋቂ ሀገር መሪ ሚስትም ነበሩ። ስማቸው ዊኒ ማንዴላ የኔልሰን ማንዴላ ባለቤት ወይም ሚስት ነበሩ ማለት ነው። ባካችሁ ሞራል። እሺ ጥያቄ ቁጥር 3 ይህ ቁጥር ስንት ነው? በስክሪናችሁ ላይ የምታዩት ቁጥር ስንት ነው? የህግ ተማሪ መሀላችሁ አለ? ሶስት መቶ ሰማንያ ስድስት በትክክል መልሰውታል። የህግ ተማሪ ያው እንግዲህ ቁጥሩ አይሳነውም በጊያለው መጀመሪያም ስለዚህ በትክክል መልሰዋል። እሺ እንግዲህ ክቡራና ክቡራት ፕሮግራማችን እስካሁን ያያችሁትን የተከታተላችሁትን ይመስል ነበረ። ተወዳዳሪዎቻችን እጅግ አድርገን እናመሰግናለን እዚህ ስለተገኛችሁ ስለተወዳደራችሁልን። እንግዲህ ይበል የሚያስብል ነው። በቀጣይም ደግሞ በሌላ ፕሮግራም እንደምትመጡ ባለሙሉ ተስፋ ነን። ውጤት እንግዲህ የምናሳውቅ ይሆናል። እስከዛው ድረስ ካፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። እሺ ቀጥታ እንግዲህ የአራተኛውን ዙር ውጤት የምነግራችሁ ነው የሚሆነው። እነ ቃል ኪዳንና ተወልደ 20 ነጥብ አግኝተዋል በአራተኛው ዙር። ሽረትና ፌቨን እንዲሁም እናንተም 20 ነጥብ አግኝታችኋል። ሁለታችሁም እኩል ናችሁ ማለት ነው በዚህ ዙር። ፋይናል ውጤቱም እንግዲህ ደርሶናል ወይም የመጨረሻው ድምር ውጤት ደርሶናል። እነ ቃል ኪዳንና ተወልደ 164 ነጥብ አስመዝግበዋል። እባካችሁ ሞራል ስጧቸው። እነ ሽረትና ፌቨን 94 ነጥብ አስመዝግበዋል። እባካችሁ ሞራል። ቃል ኪዳንና ተወልደ 164 ነጥብ በማምጣት አሸናፊ ሆኗል ማለት ነው። እንኳን ደስ አላችሁ። እባካችሁ ሞራል ስጧቸው። እንግዲህ ተወዳዳሪዎች ተማሪዎች ብቻ ሳይሆኑ ኦዲየንሱም ደግሞ የተወሰነ ጥያቄ ቢጠየቅ የሚል እንትናለና ጥያቄ እንጠይቃለን ማለት ነው። ለኦዲየንሱ ሽልማትም ያስገኛል። 200 ብር ሽልማት የሚያስገኝ ነው የሚሆነው። ጥያቄውን እጅ በማውጣት ነው የሚመለሰው። እሺ ጥያቄ ቁጥር 1 እጅግ ፈጣኑ የምድር እንስሳ ማን ነው? እንግዲህ ኦልሞስት ሁላችሁም አውጥታችኋል ነው። በዚህም አንድ እድል እሰጣለሁኝ። እሺ እዛ ጋር ከኋላ እስቲበል አበሻ እባላለሁ። የ3ኛ ዓመት አካውንቲንግ ኤንድ ፋይናንስ። ያው መልሱ ደግሞ በመራችን ላይ ፈጣኑ የዱር እንስሳ አቦ ሸማኔ ወይ ደግሞ ቺታ ማለት ነው። አቦ ሸማኔ ወይም ቺታ እጅግ ፈጣኑ እንስሳ በማለት መልሷል። እባካችሁ ሞራል በትክክል መልሰውታል። እሺ ጥያቄ ቁጥር 2 ጥያቄ ነው ወደናንተ ማድረሰው ብያለሁኝ። የአፍሪካ አሜሪካውያን ታሪክና ስኬት ለማሰብ በየዓመቱ በአሜሪካን ሀገር የጥቁር ታሪክ ወር ብላክ ሂስትሪ መንዝ ተብሎ ይከበራል። ይህ መታሰቢያ በምን ወር ይውላል? ወሩን እሺ ወደዚህ ጋር ለፍና ለሴቶች ደግሞ እድል ልስጥ። ስሜራ ዮናስ ይባላል። የኮተቤ ሳይንስ ሼርድ ካምፓስ 11ኛ ክፍል ተማሪ ነኝ እና ወሩ ፌብራሪ ነው ወይም የካቲት ወይም ፌብራሪ በማለት መልሰዋለች። በትክክል መልሰዋለች። እንግዲህ ያው የፋይናል ውጤት ወይም የድምር ውጤት እናሳውቃለን፣ ገንዘቡንም እናሳውቃለን። ቃል ኪዳንና ተወልደ 164 ነጥብ አስመዝግበዋል። የገንዘብ መጠኑም 8300 ብር አግኝተዋል ማለት ነው። ባካችሁ ሞራል ስጣቸው። ሽረት እና ፌቨን ነጥባችሁ 94 ነው። የገንዘብ መጠኑም 4400 ብር አግኝታችኋል። ባካችሁ ሞራል ስጣቸው። የዚህ ዙር አሸናፊዎች እንግዲህ ቃል ኪዳንና ተወልደ ናቸው። እጅግ ሞራል ያስፈልጋቸዋል። እባካችሁ ሞራል። እንግዲህ በመሀከላችን እንግዶች ይገኛሉ ብለን መግቢያችን ላይ አስተዋውቀናል። እንግዳችን ወይዘሪት ገነት ተስፋዬ የኢትዮጵያ ሴቶች ፌዴሬሽን ዋና ዳይሬክተር፣ እባኮትን ወደ መድረክ ይመጡና ሽልማታችንን ለተወዳዳሪዎቻችን ይሰጡልናል። እባኮትን በጭብጨባ ሸኙልን። እሺ እንኳን ደህና መጡ። ቡድን አንዶች ቃል ኪዳንና ተወልደ ሽልማታችሁን እንድትወስዱልን እባካችሁን ወደዚህ ኑልን። እሺ ሞራል ያስፈልጋችኋል። ሽረትና ፌቨን ቡድን ሁለቶች ይሰጡልናል። እባካችሁ ሞራል ስጧቸው።
እናመሰግናለን። እንግዲህ ወይዘሪት ገነት የተወሰነ ነገር ማለት እፈልጋለሁ እያሉ ነው። እድሉን እንሰጣቸዋለን። እባክዎትን። እሺ አመሰግናለሁ። እንግዲህ ሀበጋርን ሳላመሰግን አላልፍም። በዚህ በሀበጋር ጥያቄና መልስ ውድድር የኢትዮጵያ ሴቶች ፌዴሬሽን ወክዬ ታዳሚ እንደሆን ስለጋበዘኝ አመሰግናለሁ። የኢትዮጵያ ሴቶች ፌዴሬሽን በአገር አቀፍ ደረጃ የተቋቋመ ሲቪክ ማህበር ነው። ቅድም ሲባል እንደነበረ የአካል ጉዳተኞች የተለያዩ ዘርፍ ላይ የተሰማሩ ሴቶች ናቸው የዚህ ስብስብ ማለት ነው። በአገር አቀፍ ደረጃ የተቋቋመ ነው። ከ54 አባል ማህበራት በላይ አሉት። 8.6 ሚሊዮን አካባቢ ሴቶች ያቀፈ ነው። ፌዴሬሽኑ ያው የሴቶች ላይ ትኩረት አድርጎ የሚሰራ ነው። በኢኮኖሚካሊ በማህበራዊና በፖለቲካዊ ተሳትፏቸውን ለማረጋገጥና ተጠቃሚነታቸውን ለማረጋገጥ አበክሮ የሚሰራ ተቋም ነው። ያው እንደምናውቀው በ2018 7ኛው ሀገራዊ ምርጫ አለና እዚህ ላይ ሴቶች ምርጫው ላይ እንዲሳተፉ በአሁን ሰዓት ትኩረት አድርጎ እየሰራ ያለበት ሁኔታ አለ። እናንተም ደግሞ የዩኒቨርሲቲ ተማሪዎች ናችሁ፣ የነገ ሀገር ተረካቢዎች ናችሁ ብዬ አስባለሁና በነገ ያው ምርጫ ሲባል የነገን የኢትዮጵያ እጣ ፋንታ መወሰን ስለሆነ እዛ ላይ መምረጥ እንዳለባችሁ፣ ምርጫ ላይ መሳተፍ እንዳለባችሁ ማሳሰብ እፈልጋለሁ። ምክንያቱም የነገን የኢትዮጵያ እጣ ፋንታ መወሰን ላይ አሻራችሁ ማሳረፍ እንዳለባችሁ መልእክቴን ማስተላለፍ እፈልጋለሁ። ከዛ ውጪ መልካም ጊዜ ይሁንላችሁ። እጅግ በጣም አመሰግናለሁ። ታንኪዩ። እሺ እኛም እናመሰግናለን። ባካችሁ ሞራል ስጡልን። ክቡራና ክቡራት ፕሮግራማችን እስካሁን ያያችሁትን የተከታተላችሁትን ይመስል ነበረ። እንግዲህ በቀጣይ በአዲስ ተወዳዳሪዎች በአዳዲስ ጥያቄዎች የምንገናኝ ነው የሚሆነው። እዚህ እንግዲህ የታደማችሁ ታዳሚዎቻችን፣ በክብር የተጋበዛችሁ እንግዶቻችን፣ ዳኞቻችን፣ ካሜራማኖቻችን፣ ተወዳዳሪዎቻችን በግራና በቀኝ ያላችሁ እጅግ አድርገን ልናመሰግናችሁ እንወዳለን። ይህም ፕሮግራም እንግዲህ አዘጋጅቶ ወደ እናንተ የሚያቀርብላችሁ ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር ከአብርሆት ቤተ መጻሕፍት ጋር በመተባበር ነው። ዘወትር ቅዳሜ ከ11 ሰዓት እስከ 12 ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚተላለፍ ፕሮግራም ነው። እንግዲህ ፕሮግራማችን የዛሬው በዚሁ ተጠናቋል። ሳምንት እስከምንገናኝ ቸር ሰንብቱልን።